እንግዲህ የመላእክት ምናቸው እህታቸው ነች ንጽህናዋ ነስባቸው ለአስራት ስለመሰጠቷ የእመቤታችን ቃል ኪዳን ስላልተለየ አገራችን ኢትዮጵያ በእመቤታችን ቃል ኪዳን ጸንታ ትኖር። ስትሰደድ በታሪክ ውስጥ ግብጽ ምንድን ነበር ሲባል እስራኤላውያን ወደዛ ለመሄድ የማይቻላቸው ታወዶኮስ ማለት የአምላክ እናት አምላክን የወለደች ማለት ነው። ከታሪክ ይመጣሉ። ኢትዮጵያ በሕገ ልቦና በኦሪት ከዛም በሐዲስ ኪዳን ስለ ድንግል ማርያም የተነገረ ወላዲት አምላክ ብሎ የሚያምን አምላክን ወልዳለች ብሎ የሚረዳ ነው። ትውልድ ማለት ይሄ ነው። ማለት እመቤታችን ሁሉን ነገር በመተይዘው ነበር ማለት ነው። በትህትና ነበር በትህትናና የእመቤታችን ትህትና በደንብ ጎልቶ የተጠቀሰበትን ካለን ጊዜ አንፃርና መጻፉን በደንብ ገብተው ማየት ስለሚችለው ትህትናው ላይ ምናልባት መታለፍ የሌለበት ልክ ነው። በደንብ አብራርተዋል። ትህትናዋን የጠቀሱበትና እኔ ሳነበው ሁሉ ጊዜ ይመጣልን ይሆን ወይ እላለውና እንግዲህ ዮሴፍ ያው እዚህ ላይ ከተነሱት ምናልባት የበኩር ልጇ የሚለውን አብራርተው በአባቷ በኩል አጎቷ እንደሆነ ያብራራሉ። ታሪክን ጠቅሰው አንደኛው መጽሐፉን ዝም ብሎ እንዲህ አይደለችም እንዲህ ነው ከማለት በፊት ነገርን ከስሩ እንዲሉ ዮሴፍ ማን ነው ይሉና በአባቷ በኩል የዘር ሐረግ ቆጥረው አጎቷ ነው ለእመቤታችን ለቅድስት ድንግል ማርያም። ሁለተኛ የእድሜን ሁኔታዎች ሲጠቅሱ እሱ የ83 ዓመት ሽማግሌ ሲሆን እመቤታችን ቅድስት ድንግል ማርያም ደግሞ የ15 ዓመት ብላቴና ናት። ተመርጣ የገባች ገብርኤል ያበሰራት ስትሆን እንግዲያውስ መቅደሳችን ታረክሽብናለሽ ውጪ ስትባል እመቤታችን ቅድስት ድንግል ማርያም ሳትከራከር ወጣች። ይሄም ብቻ አይደለም። ዮሴፍ ለሌላ አገልግሎት ሲሄድ እመቤታችን ደግሞ ለማገልገል ውሃ ልትቀዳ ሄደች ይላሉ። የተመረጠች ናት እኮ እመቤታችን። በትህትና ውሃ ልትቀዳ ሄደች ይላሉ። ውሻ በወርቅ ጫማ ውሃ ያጠጣችበት ታሪክ እዚህ ጋር ነው የሚመጣው። ሰዎች ሲያባርሩት የተመረጠች ቅድስት ሆና እያለ እንኳን ፍጥረትን የፈጠረ የሱ የእጁ ስራ አይደለምን ብላ ያንን አጠጣቸው። ይሄም ብቻ አይደለም። በታሪክ ሂደት ውስጥ ስንመለከተው ጌታን እንግዲህ በወለደች ጊዜ ስትሰደድ እመቤታችን ቅድስት ድንግል ማርያም ወደ ግብጽ ሽሽ ስትባል እንዴት ሆኖ አላለች። እመቤታችን እንዴት እንዳብራሩት ሚስጥሩን እንዴት እንዳብራሩት እዚህ ጋር እንዴት እንደሚያሳዝን ቅድስት ድንግል ማርያም እንግዲህ ዓለምን ሁሉ ሊያድን የሚችለው ክርስቶስን ልትወልድ ያላት የወለደችው እሷ ስትሰደድ በታሪክ ውስጥ ግብጽ ምንድን ነበር ሲባል እስራኤላውያን ወደዛ ለመሄድ የማይቻላቸው በትንቢት ኤርሚያስ ራሔል ስለ ልጆቿ አለቀሰች መጽናናትም እምቢ አለች ልጆቿ የሉምና ብሎ የተናገረበትን ታሪክ ወደዛ መሄድ ሊያስገድል ሊያስጠፋ በፈርዖናውያን ያጣዖት በማምለክ የጨከነ ልብ ሊያመጣ የሚችለው ስጋዊ ማንነት አለ፣ ፍርሃት አለ። እመቤታችን ጋር ሄድና አልጠየቀችም። እመቤታችን በመቅደስ ውስጥ የኖረች ነች። በአህያ እንሄድ ስትባል ይህንን ነገር እንዳላነሳች ሁሉ ያነሱና ትህትናዋ እንደምን ያለ ትህትና ነው ብለው የሚገልጹበት መንገድ አንዱ ለመዳናችን አርአያ ልናደርገው አሁን የሆነ ሰው አቤት የሱ ትህትና ይባላል እመቤታችንን አሻግሮ ማየት ይሄኛው ስለሚጠቀልን ነውና እስቲ 3 4 5 6 7 ይቀሩናልና እንደው በእነዚህ ላይ ረጅም ያው ወደና አይደለም ያብራሩበት መንገድ ሊቁ ያመጡት ሐሳብ ረጅም ሰዓት እንድናወራ ያስገድደናል። ግን ሁሉንም ብናወራ እስከ ነገ እንቀጥላለንና እንደው ጠቅለል እናደርጋቸውና በቀሩት ምዕራፎቹ ላይ ያሉት ሐሳቦች ብትሰጠን። እሺ እንግዲህ ምዕራፍ 3 ላይ ምንድነው የተነሳው? አብሲዳማኮስ እምታወዶኮስ የሚለው ነው። በመግቢያ እንደተቆዘ አብሲዳማኮስ እምታወዶኮስ የሚለው እመቤታችን ወላዲተ አምላክ ስትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በስጋ የተገለጠ አምላክ ሆኗል። ታወዶኮስ ማለት የአምላክ እናት አምላክን የወለደች ማለት ነው። አብሲዳማኮስ ማለት ደግሞ በስጋ የተገለጠ አምላክ ማለት ነው። ይሄንን በስጋ የተገለጠው አምላክ ለምን ተወለደ? እንዴት ተወለደ? መቼ ተወለደ? የት ተወለደ? ከማን ተወለደ? የሚሉት ጥያቄዎችን ያነሳል በዚህ ምዕራፍ ላይ። አሁን እመቤታችን ታወዶኮስ የሚለው ነገር ከዚህ ነው የምናገኘው እና በዚህ ምዕራፍ ላይ ለምን ተወለደ የሚለውን ነገር በመጀመሪያ ያያል። አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም ክብር ይግባውና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲወለድ የተወለደበት ዋና ዓላማው አዳምና ልጆቹን ለማዳን ነው። አዳምና ልጆቹ ምን ለማለት ነው? ለማዳን ነው። ለአዳም ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ያለውን የገባለትን ቃል ለማዳን ነው። ይሄንን ለማድረግ ደግሞ
አንሳ ኃይልህ ከሆነ አድነን፣ አቤቱ ኃይልህን አንሳ ወደኛም መጥተህ አድነን፣ ናና ከላይ ካርያም መጥተህ አድነን እያሉ አበው በምሳሌ ነቢያት በድምጽ እያወጡ ከተገለጠላቸው ምስጢር የተነሳ እየተናገሩ ሰው ሆኖ ተወልዶ ከመቤታችን ከቅድስት ድንግል ማርያም እንደሚወለድ ብቻ ሳይሆን ዓለሙን ተሰቅሎ ሙቶ ወደ መቃብር ወርዶ መቃብር እንድነስቶ እንደሚያድነው እግዚአብሔር አስቀድሞ በገለጠላቸው ጸጋ እግዚአብሔር መሰረት እየተናገሩ ያን ሁሉ ያሳለፉትን ነገር እግዚአብሔር አዳምን ለማዳን እንደሆነ ይሰማ ዘንድ ይህን ነገር አደረገ። አዳም ቀድሞ አዳምና ሔዋን እንደበደሉ ቢወለድ ኑሮ ሁለቱም ብቻ ነው ያዳነ፣ ሁሉ ህዝቡን ሁሉ አዳን አይባልም ነበር። እነሱ ማዳን ይቻለዋል። እግዚአብሔር ዝቅ ብሎ ከና አብርሃም ከዚህ ሳይደርስ እኮ ከዚሁ ማዳን ይችል ነበር፣ ወደዚህ መንጣት ያስፈልገው ነበር። እግዚአብሔር ግን ህዝቡን ሁሉ ከኃጢአታቸው የሚያድናቸው እነሆ ለዓለሙ ሁሉ ደስታ የሚሆን መድን ተወልዶላቸዋል ብሎ ቅዱስ ገብርኤል ለእረኞቹ ሲነግራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነው ሰውን ለማዳን ነው እና አዳምን ከነበረበት መርገም ከነበረበት በደል ሊያወጣው እግዚአብሔር ሰው ሆኖ ተወለደ። ለምን ተወለደ ለሚለው ሌላው ቤተክርስቲያንን ይወልዳት ዘንድ ባጭሩ ስና ቤተክርስቲያን ይወልዳት ዘንድ ቤተክርስቲያን የተወለደችው ከክርስቶስ ነው። እንግዲህ ሁላችንም ክርስቲያን ምን ሆነው ወንዶች በ40 ቀን ሴቶች በ80 ቀን ከጎኑ በፈሰሰው ማየገቦ ተጠምቀን ነው። ከጎኑ በፈሰሰው ማየገቦ እንጠመቃለን፣ ከአብራ ከመንፈስ ቅዱስ እንወለዳለን። ያ ብቻ አይደለም። በቀራንዮ አደባባይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶተናል። በቀራንዮ የፈሰሰውን ደሙን ጠጥተን የቆረሰውን ስጋውን በልተን እነሆ ልጆቼ ስትሆኑ ስጋዬን አብልቼ ደሜን አጠጥቼ የዘላለም ሕይወትን አውረሳቸዋለሁ ብሎ ይህንን ነገር ሰጠን። ቤተክርስቲያን የተወለደችው ከዚያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተነስቶ ምድራዊነት አይደለ በስጋ መቃብርን ድል ነስቶ በነፍስ ደግሞ ሲኦል የነበሩት ሲኦልን በርብሮ ወደ ገነት መልሶ ቤተክርስቲያንን ወለዳት። ቤተክርስቲያን ከጎኑ ተገኘች። ያ ማየገቦ መንፈስ ቅዱስን የምንለብስበት ሜሮን ታትመን ስጋውንና ደሙን የምንበላበት ያንን ጸጋ ያገኘ ነው ክርስቶስ በመወለዱ። ክርስቶስ ከመንጣቱ በፊት ይህ አልነበረም። ቅዱስ አባ ሕርያቆስ ምን ይላታል እመቤታችን ኦ ማርያም በእንደዚህ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘባማን ወስተ ሕይወት ዘባማን። ማርያም ሆይ ስለዚህ እንወድሻለን እናደንቅሻለን ከፍ ከፍ እናደርግሻለን። እውነተኛውን መብል አስገኝተሽልናልና እውነተኛውን መጠጥ ምን ብለሽልናልና አስገኝተሽልናልና ቤተ ክርስቲያን እለት እለት ሳታቋርጥ 365 ቀን የምትፈትተው ከሰሙነ ሕማማት ውጭ 365 ቀን ፈትታ የምታቀርበው ለልጆቿ የተወለደ ልጅ የሚያድግበት ያስፈልገዋል። የክርስቶስን ስጋና ደም ነው። እኛ ሁሉ ጊዜ ከሱ ጋር ምን ሆነው ስጋውን እየበላን ደሙን እየጠጣን ነው። ተወልደን ማን ያሳድገናል እንዳለን የምንበለው ስጋውን ሰጠን፣ ምን ጠጥተን እንረካለን እንዳለን ከዘላለማዊ ጽም አይደለም ከስጋ ከነፍስ ጽም እንኳን ጽማ ነፍስን እንኳን የሚያረካ አማናዊ ደሙን ሰጠን። ይህን አድርጎ ቤተክርስቲያን ይወልዳት ዘንድ ምን አለ ተወለደ። የዳቢሎስን ጥበብ ይሽር ዘንድ ነው። ዳቢሎስ በስጋ ከይሲ ተሰውሮ መጥቶ በእባብ ተሰውሮ መጥቶ አዳምን ከገነት እንዳስወጣው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ረቂቅ ሲሆን ግዙፉን ስጋ ተዋህዶ ሕያው ሲሆን ሟች የሆነውን ስጋ ተዋህዶ በረቀቀ ምስጢር ጌታችን መድኃኒታችን ኢየሱስ ክርስቶስ አድኖናል ማለት ነውና የሱን ምስጢር በረቀቀ ምስጢር አንዳንድ ጊዜ ይመጣል ይቀርበዋል። ጌታችን በገዳመ ቆሮንቶስ ሲጾም እስቲ አምላክ ከሆንክ ድንጋዩን ዳቦ አድርግልኝ እያለ ሶስቱን አርስተ ኃጣው የሚባሉትን በስስት በትዕቢት በንዋይ ወይም በፍቅረ ንዋይ እነዚህን ሁሉ ነገሮች ፈትኑታል። ያን ሁሉ በሰው አምሳል ተገልጦ የዳቢሎስን ጥበቡን ምክሩን ማስተዋሉን ሻረበትና ምን አደረገው? የመንግስቱ ወራሽ አደረገው፣ የስሙ ቀዳሽ አደረገውና ይህንን ለማድረግ ነው ብዙ የሚጨመሩ ነገሮች ስላሉ ማለት ነው። ሌላው ወደ ምዕራፍ 4 ስንገባ እንግዲህ ምልዕተ ጸጋ ነው፣ ስለእመቤታችን ነው። ጸጋ ዘተወበለ ፍጥረት የሚለውን የእመቤታችን ምልዕተ ጸጋነቷን ምልዕተ ውዳሴ መሆኗን ይናገራል። ስለእመቤታችን እንግዲህ እመቤታችን ምልዕተ ውዳሴ ምልዕተ ጸጋ ነው የሚላት
እመቤታችን እንግዲህ ጸጋ ዘተወበ ለፍጥረት የሚለው ምንድነው? ጸጋ ዘመላእክት አለ። መላእክት አይሞቱም፣ አይጋቡም፣ አይዋለዱም፣ አያርፉም። ረፍታቸው ምስጋናቸው፣ ምስጋናቸው ረፍታቸው ነው መላእክት። ነገር ግን መላእክት ንጹሃን ናቸው፣ ንጹሃ ባህሪ ናቸው መላእክት። ያንን እንኳን ቢሆኑ መላእክት ያንን እንኳን ቢሆኑ ተፈጥሯቸውን እንኳን እግዚአብሔር ከሚያውቀው እኛ በምንረዳው መጠን የመላእክት ተፈጥሯቸው ከእሳትና ከነፋስ ነው ተባለ። ከእሳት የተባለ ኃያልነታቸውን ለመግለጽ ነው። ከነፋስ የተባለ ረቂቅነታቸውን ለመግለጽ ነው እንጂ ተፈጥሯቸው ከምን እንደሆነ የሚያውቅ ማን ነው? እግዚአብሔር ብቻ ነው። እነሱ ግን አንቲ ታቢም ኪሩቤል ወተፈደፍዲም ሱራፌል የሚለው እመቤታችን ከኪሩቤል ትልቂያለሽ ከሱራፌልም ከፍ ከፍ ትያለሽ ነው የሚለው። አሁን ኪሩቤል እንግዲህ መንበሩን የሚሸከሙት አጠንተ መንበሩ ደግሞ ሱራፌል እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስን የእግዚአብሔርን ፊት ለማየት አይቻላቸውም። ኪሩቤልና ሱራፌል ቅዱስ 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 እያሉ 6 ክንፍ አላቸው። ኪሩቤል በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው እንዲተሸክመው ቅዱስ 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 እያሉ የሚያመሰግኑትን እሱን ሰማያዊውን አምላክ ለመሸከም የቻለች እመቤታችን ብቻ ናት። ያን የሚያደርግ እግዚአብሔር በስጋ ተገልጦ ሳይሆን ፊቱን ማየት የማይችሉትን አምላክ እመቤታችን ግን ይሄን ለማየት ትችላለች። መላእክት እግዚአብሔርን ከማመስገን ውጭ ከመላእክት ስጋቸውን አልተዋሃደም። ስለዚህ ለመላእክት ይሄ ጸጋ ቢሰጣቸው እህቶሙ ለመላእክት ይላታል እመቤታችን። አንቺ የመላእክት ምናቸው እህታቸው ነሽ፣ ንጽህናዋን ሲያይ መላእክት ንጹሃን ናቸው። እመቤታችን ምን አለት? ንጹሃን ስለሆኑ አንቺ የመላእክት እህታቸው ነሽ፣ በንጽህና ትመስያቸዋለሽና። ነገር ግን እነዚያ መላእክት እንኳን ቅዱስ 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 ስሉስ ዘይት ነገር እያሉ ወደታች ተጎንብሰው የሚሰግዱ ለማን ነው? ካንቺ ለተወለደው ነው። ከመቤታችን ለተወለደው ዝቅ ብለው ይሰግዱላታል፣ ያመሰግኑታል፣ ይላላኩታል። እግዚአብሔር ስራውን ይሰራባቸዋል እንጂ እመቤታችን እንደ እመቤታችን መለኮትን ወይ ምልዕተ ጸጋ፣ ምልዕተ ውዳሴ፣ ምልዕተ ክብር የተባለች ከክብር ሁሉ በላይ ክብር፣ ከጸጋ በላይ ጸጋ፣ ከምስጋና በላይ ምስጋና ለእመቤታችን ተሰጥቷታል ማለት ነውና ይህንን ነገር ሲናገር የመላእክትን እህቶሙ ለመላእክት ያላት ንጽህናዋን ነው። ነገር ግን መላእክት እንኳን ንጹሃን እንኳን ቢሆኑ ክርስቶስን ማየት አይቻላቸውም። በስጋ ተገልጦ ሲያዩት በጣም ገረማቸው። ለጓለማያው ሰምሮ የሰው ልጅ እንዴት አድርጎ ወደደው አሉ። ስብሐት ለእግዚአብሔር በሰማያት እያሉ በአርያም እያመሰገኑት በምድር ደግሞ ሲመጡ እንግዲህ ስምረቱ ለሰብ ለጓለማያው ስምረቱ ብለው ከታች ደግሞ ለሰው ልጅ በምድርም ለሰው ልጅ ምን ይባላል? ምስጋና ይገባል ብለው እንዲያመሰግኑ መላእክትን ዝቅ አድርጋ ከእግሯ እንዲሰግዱ ያደረገች እመቤታችን ናት። ለሰው ልጅ እንዲታዘዙ ያደረገች እመቤታችን ናት። ሌላው ጸጋ ዘነቢያት አለ። ነቢያት አስቀድሞ የሚመጣውን ነገር የማየት እግዚአብሔር ምስጢር የመመርመር እግዚአብሔር የገለጠላቸውን የማየት እድሉ አላቸው። እሷ ግን የወለደችው ምስጢር የሚገልጸውን ራሱን ለሁሉ ጸጋ የሚሰጠውን ለሁሉ ሀብት የሚሰጠውን ጸጋ ዘሐዋርያት የሚለው አለ። የሐዋርያት ጸጋ አለ። ሐዋርያት የሰጣቸው ስለ ክርስቶስ እንዲሰብኩ ነው፣ ስለ ክርስቶስ እንዲያስተምሩ ነው፣ ስለ እመቤታችን እንዲናገሩ ነው። ያንን እንዲናገሩ እነሱን እንዲሰብኩ እነሱን አስተምሮ እነሱን ግን ለአገልግሎት የላካቸውን አማናዊውን ክርስቶስን ግን የወለደችው ማናት? እመቤታችን ናት። ስለዚህ እመቤታችን ምልዕተ ክብር፣ ምልዕተ ውዳሴ፣ ምልዕተ ጸጋ ናት። ስለዚህ የእመቤታችን የተሰጣትን ጸጋ ስን አምላክን የመውለድ ጸጋ በማንም አልተሰጠው። ሰማይና ምድር የማይችሉት ምድር የእግሬ መረገጫ ነው፣ ሰማይ መንበሬ ነው። ሰማይ መንበሩ የሆነ ምድር የእግሩ መረገጫ የሆነ አምላክን 9 ወር ከ5 ቀን በማህፀን መሸከም ይሄ በጣም ከባድ ነው። ጡትን አጥብቶ ወዘይሴስ ለኩሉ ፍጥረት ይጠባዋል ይበጅ ከመህፃን ለሁሉ ፍጥረት ምግብን የሚሰጥ ሕፃን ይጠባዋል ይበጅ ከመህፃን እንደ ሕፃን ጡትሽን ይዞ ጠባ የድንግልና ጡትሽን ጠብቶ ወተት ካንቺ እየለመነ ያለቀሰ ይላል ቅዱስ ያሬድ አንቀጸ ብርሃን ላይ እና ወዘይሴስ ለኩሉ ይጠባዋል ይበጅ ከመህፃን እንደ ሕፃን ይሁን ሁሉ ከድንግልና ጡቷ ወተት አፍስሳ የምትመግበው አምላክ የሆነ አምላክ የተወለደው ከእመቤታችን ቅድስት ድንግል ማርያም እና ለሷ የተሰጠው ጸጋ እንዲሁ ለማንም የተሰጠው ጸጋ አይደለም። እንደዚህ ያለ ይጠቅሳታል እመቤታችን ምዕራፍ 4 ላይ ማለት ነው። እና ሌላው እንግዲህ ምዕራፍ 5 ላይ አስተብቆተ ድንግል ነው፣ ሳሊተ ምሕረት መሆኗን እመቤታችን ለፍጥረት ሁሉ የተሰጠች ጸጋ ናት። ለፍጥረት ሁሉ ደግሞ የምትለምናት እመቤታችን ቅድስት ድንግል ማርያም እና ፍጥረት ሁሉ ዓለም ሳይፈጠር እግዚአብሔር አስቀድሞ እመቤታችን ዓለም ከመፈጠሩ በፊት በአምላክ ሕሊና ታስባ
ትኖር ነበር። እንግዲህ ዓለም ፍጥረት ሁሉ ስላንቺ ተፈጠረ ይላል። አንቺን ለማስገኘት አዳምና ሔዋን አንቺን ለማስገኘት ተፈጠሩ ይላል ታምረ ማርያም ሲጠቅስ። እንግዲህ እመቤታችን ለአዳምና ለሔዋን ብቻ አይደለም እነኋት እናትህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ግርጌ በቀራንዮ አደባባይ ለዮሐንስ ሲሰጠው እነኋት እናትህ ሲለው እናት ቢያለቅሱ እንባን ታብሳለች፣ ቢያዝኑ ታጽናናለች፣ ቢርብ ታጎርሳለች፣ ቢጠማ ታጠጣለች። ያም ባይሆን እንኳን የቻለችውን ሁሉ ታደርጋለች እናት። ስለዚህ እመቤታችን ፍጥረት ሁሉ እንዲያዝን አትፈልግም። ቅድምም እንደተጠቀሰው እመቤታችን ለውሻ ሳይቀር በወርቅ ጫማዋ ቀርታ ያጠጣች ናትና አስተብቆተ ድንግል ሰዓሊተ ምሕረት መሆኗን ምሕረትን የምትለምን እንግዲህ ቅዱስ ኤፍሬም በውዳሴ ማርያም አንቲ ዘማማን ደመና አንተ አስተራኪ ለነ ማየ ዝናብ እንግዲህ የዘላለም ረሃብ የዘላለም ጥም የነበረበትን አማና እውነተኛውን ደመና ይዛ የመጣች እመቤታችን ዝናብ እውነተኛ ዝናብን የተሸከመች እውነተኛዋ ደመና ይላታልና ራቃ ደመና ብሎ ቅዱስ ቄርሎስ እንግዲህ ምንም ንጹህ የሆነች ነፋስ ያልተቀላቀለ ራቃ ደመና ንጹህ ደመና ንጹህ ደመና እመቤታችን አንቲ ዘማን ደመና አንተ አስተራኪ ለነ ማየ ዝናብ ዓለሙ ሁሉ ከጌታችን ከመድኃኒታችን ኢየሱስ ክርስቶስን ጠብቆ ከሱ ስጋውን በልቶ ደሙን ጠጥቶ ከጥሙ የሚረካበት ከራቡ የሚታገስበት ዘላለማዊን አምላክ ስለወለደች እመቤታችን ቅድስት ድንግል ሰዓሊተ ምሕረት ብቻ ሳይሆን ከዚህ ከስጋዊ ብቻ ሳይሆን ከሲኦል በሲኦል ሆነው ናና አድነን እያሉ አባቶቻችን ሁሉን ነገር ቢያደርጉም ሲኦል ወርደዋል። ስለዚህ ሲኦል ያሉትን ሁሉ ነፍሳት እንዲመርላት እመቤታችን ቃል ኪዳን ገብታ በቃል ኪዳኗ ያስማረች እመቤታችን ሰዓሊተ ምሕረት ወይም አስተብቆተ ድንግል ማለት የእመቤታችን የቅድስት ድንግል ማርያም ምልጃ ነው። ኪዳነ ምሕረት ወደሚለው ስለሚወስደው ማለት ነውና አስተብቆተ ድንግል ሌላው ምዕራፍ 6 ላይ ክብረ ድንግል ነው። የእመቤታችን ክብሯን ድንግልናዋን ይነገራል። እንግዲህ የእመቤታችን ክብር እኛ እንደምናስበው አይደለም። የእመቤታችን ክብሯን የሚያውቀው መድኃኔዓለም ብቻ ነው። እኛም እንግዲህ ምን ይላሉ አባቶች ሊምረው የፈለገውን የእናቱን ፍቅር ያሳድርበታል ይላሉ። የእናቱን ፍቅር ያሳድርበታል እና የእናቱን ፍቅር ሲያሳድርበት ክብሯን፣ ንጽህናዋን፣ ቅድስናዋን፣ ድንግልናዋን ያውቃል፣ ይረዳል። በዚያም እመቤታችን ያመሰግናታል ማለት ነው። ክብረ ድንግል ማርያም እንግዲህ እመቤታችን ከፍጥረት ሁሉ የከበረች ናት። መትሕተ ፈጣሪ መልዕልተ ፍጡራን ናት እመቤታችን። እንግዲህ ይሄ ሁሉ ሲግን የእመቤታችን ክብር እንዴት ነው ልንገልጸው የምንችለው? እመቤታችን ማክበራችን እንዴት ነው ወይም የእመቤታችን ክብር እንዴት ልንረዳው እንችላለን ሲነል እንግዲህ ረቂቅ የሆነውን በሁሉ ሙሉ የሆነውን የማይመረመረውን መለኮትን ጸንሳ መውለድ ይሄ ለሰው ልጆች የማይቻል ለእመቤታችን ግን የተቻለ። ሱራፌልና ኪሩቤል ቅዱስ 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 እያሉ ዘወትር የሚያመሰግኑትን አምላክ በራኪ አቀፍኪዩ ይላል። አንቺ ግን በእጆችሽ ምን አልሽው? አቀፍሽው። እመቤታችን በእጁ አቀፈችው። የእመቤታችን ክብር መለኮትን ወልዶ እስከ መታቀፍ፣ መለኮትን ወልዶ እስከ ማሳደግ፣ መለኮትን ወልዶ ጡት እስከ ማጥባት ነው የእመቤታችን። እና የእመቤታችን ክብሯ እንደ ሌሎች ሴቶች ክብር አይደለም። አንቲ ታብየን ብዙኃት አንስት ነው የሚለው። አንቺ ከሴቶቹ ልጅ ምንድን ነሽ? ተለይተሽ የተመረጥሽ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማዊ ባንቺ የተደነቀ ልዩ ነገር ይደረጋል ይባላል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማዊ ባንቺ የሚደረገው የሚሆነው ነገር ሁሉ ምንድነው? የተለየ የተደነቀ እጅግ የተከበረ ነገር ነው ይላል። እና የእመቤታችን ክብሯ እስከዚያ ድረስ ነው። እኛ ብናከብራት እንከብራለን። እንግዲህ ምንድነው የሚባለው? ክብረ ድንግል ማርያም ላይ ስንመጣ አባቶች ምንድነው የሚሉ እመቤታችን ከማክበር ጋር ተያይዞ እመቤታችን ለማክበር እመቤታችን ለማመስገን 3 ነገሮች ያስፈልጋሉ ብለው ያነሳሉ። የመጀመሪያው እመቤታችን ለማመስገንና እመቤታችን ወይም ክብረ ድንግል ማርያምን ለመረዳትና ለድንግል ማርያም ክብር ለመስጠት ከእግዚአብሔር የተላከ መሆን አለበት። ከእግዚአብሔር ካልተላከ እመቤታችን ሊያመሰግናት አይችልም። ከእግዚአብሔር የተላከ ሲሆን ግን እንደ ቅዱስ ገብርኤል ሳይቀር ዝቅ ብሎ ጸጋን የተመላሽ ወይ ደስ ይበልሽ እያለ ያን ክንፉን እያማታ የወረደው መልአክ ግን እሷ ሲደርስ እንዲሁ ዝቅ ብሎ ተብረክርኮ ሐሳቧን እያዳመጠ ያመሰግናታል ማለት ነውና የመጀመሪያው እመቤታችን ክብረ ድንግል ማርያምን ለመረዳትና እመቤታችን ለማክበር ምን ያስፈልጋል? እንደ ቅዱስ ገብርኤል ከእግዚአብሔር የተላከ እግዚአብሔር ያልፈቀደለት እግዚአብሔር ያላከው እግዚአብሔር የእናቱን ክብር ያላሳየው ሰው እመቤታችን ሊያከብራት አይችልም። ይሄ መጀመሪያው ነው። ሁለተኛው ደግሞ
እመቤታችን ለማመስገን ምን ያስፈልጋል ከተባለ እንደ ቅድስት ኤልሳቤጥ በመንፈስ ቅዱስ መሙላት ያስፈልጋል። የእመቤታችን ሰላምታ በሰማች ጊዜ ያንቺን ሰላምታ ወይም የሰላምታሽን ድምጽ በሰማው ጊዜ ጽንሱ በማህፀን የዘለለ ስትል በማህፀኑ ያለው ጽንስ የዘለለው የእመቤታችን ድምጽ ስትሰማ መንፈስ ቅዱስ በኤልሳቤጥ ላይ ምን አለባት? መላባት። መንፈስ ቅዱስ ሲመላባት ምን አለች ኤልሳቤጥ? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። አሁን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለውን ምስጢር የጌታ እናት እንደሆነች አምላክን እንደወለደች መለኮትን በስጋ ጽንሳ እንደወለደች መረዳት የሚቻለው መንፈስ ቅዱስ ያድርብናል። መንፈስ ቅዱስ ደግሞ የሚያድርብን ምንድነው? የእመቤታችን ድምጽ ለመስማት እመቤታችን ወደኛ ስንመጣ ማዳመጥ ስንችል ነው። እመቤታችን ወደ ቅድስት ኤልሳቤጥ ስትሄድ ኤልሳቤጥ ተቀበለቻት በቤቷ። እመቤታችን በቤታችን ስንቀበላት መንፈስ ቅዱስ በእኛ ላይ ያድራል። አይደለም ኤልሳቤጥ ይቅርና በማህፀኑ ያለው ጽንሱ ምን ብሏል? ወደ ላይ ዘሏል። ገና የ6 ወር ጽንስ በማህፀን ሆኖ ያመሰገነ በእናቱ ላይ ያደረው መንፈስ ቅዱስ ነው። አሁንም ቤተሰብ ያለው ፈሪሃ እግዚአብሔር በቤተሰብ ላይ ያለው ጸጋ መንፈስ ቅዱስ ለሚወለዱ ልጆች ወይም ለልጆቻችን ትልቅ እግዚአብሔርን እያመሰገኑ እንዲያድጉ እያመሰገኑ እንዲኖሩ ወደፊት እንዲባረኩ የእግዚአብሔር ልጆች እንዲሆኑ ያግዛል ማለት ነው። እና እመቤታችን ሁለተኛ ለማመስገን ምን ያስፈልጋል? እንደ ቅድስት ኤልሳቤጥ በመንፈስ ቅዱስ መመላት። ከዛውጭ ከብረ ድንግል ማርያም እንድናገሩ አይቻልም። ሶስተኛ እመቤታችን ለማመስገን ትውልድ መሆን ያስፈልጋል። ትውልድ ሁሉ ብጽዕት ይሉኛል ነው ያለች። ትውልድ የሚባለው የአዳም ዘር በሙሉ አይደለም። ወንዶች በ40 ቀን ሴቶች በ80 ቀን ከአብራ ከመንፈስ ቅዱስ ከማየገቡ ተጠምቀው የተወለዱ ናቸው። በአብ በወልድ በመንፈስ ቅዱስም የታተሙ በስጋው በደሙ የከበሩ እነሱ ናቸው። በመኖር የታተሙ በስጋው በደሙ የከበሩ ናቸው። ትውልድ ሁሉ ብጽዕት ይሉኛል ማለት እግዚአብሔር ወልዳ ወልደ ማርያም ብሎ የሚያምን ወላዲት አምላክ ብሎ የሚያምን አምላክን ወልዳለች ብሎ የሚረዳ ነው። ትውልድ ማለት ይሄ ነው። ያልተጠመቀ የማያምን እነሱን አይደለም ያለው። ትውልድ ሁሉ ብጽዕት ይሉኛል። ከልጇ ከፈሰሰው ማየገቡ ተጠምቆ በአብ በወልድ በመንፈስ ቅዱስ ተማምኖ ልክ እንደ ዮሐንስ እነኋት እናት ሲባል እንደ ዮሐንስ እናቱን ይዞ እነሆ ልጅ ሲባል የተሰጠም ከቀራኒዮ ከመስቀሉ ስር የተገኘ ነው። መስቀሉ ስር የተገኘ ነው። መስቀሉ ስር ከፈሰሰው ማየገቡ ያልተጠመቀ ከተቆረሰው ስጋ ያልበላ ከፈሰሰው ደም ያልጠጣ ትውልድ ሊባል አይችልም። ስለዚህ ክብረ ድንግል ማርያምን በዚያ ልክ ልንረዳ ያስፈልጋልና እመቤታችንን ለማክበር እነዚህ 3 ነገሮች ያስፈልጋል። እግዚአብሔር መላክ፣ እንደ ቅድስት ኤልሳቤጥ በመንፈስ ቅዱስ መሞላት፣ ሌላው ሶስተኛው ደግሞ ትውልድ ሆኖ መቆጠር። ትውልድ ያልሆነ እመቤታችን ሊያመሰግናት ስለማይችል። ሌላው የመጨረሻው ምዕራፍ 7 እመቤታችንና ኢትዮጵያ ነው። እመቤታችንን ቅድስት ድንግል ማርያምና ኢትዮጵያን አገናኝቶ የሚናገረው ምንድነው? እመቤታችን ቅድስት ድንግል ማርያም ኢትዮጵያ ለእመቤታችን ለቅድስት ድንግል ማርያም አስራት አድርጋ የተሰጠች ሀገር ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እናቱን እመቤታችን የሰጠን ስጦታ አድርጎ የሰጠን ለኛ ነው። እኛን በአስራትነት በእናትነት ሲሰጥ ልክ እንደ ዮሐንስ እመቤታችንን በስደቷ ጊዜ ኢትዮጵያውያን አይጻዳታ ኢትዮጵያ የደነግጹ ነብዩ ዕንባቆም የኢትዮጵያ ድንኳኖች ምን ይላሉ? ይጨነቃሉ። እመቤታችንን ምንድነው አባቶች ሲተረጉሙት እመቤታችን በእንግድነት ለመቀበል ጌታ ከእናቱ ጋር ሲመጣ ይርዳሉ፣ ይጨነቃሉ። ከፍ ዝቅ ብለው እመቤታችን ምን ይሏታል? ይቀበሏታል። አምላክ ከእናቱ ጋር ተሰዶ በግብጽ አይደለም ያረፈው፣ በኢትዮጵያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሉ ከትግራይ አንስቶ ኢትዮጵያን በሙሉ አስጎብኝቷት ኢትዮጵያን ይችን ሀገር ወድጃታለሁ ስትለው አስራት አድርጎ የሰጣት። አሁን እመቤታችን ያረፈችባቸው በጣም ብዙ ቦታዎች አሉ። በዋልድባ ገዳም፣ በበልበሊት ኢየሱስ፣ በጣና ቂርቆስ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግሩ ዱካ ሳይቀር የአህያው ዱካ ዮሴፍና ሰሎሜ እንኳን አብረው የነበሩበት ያ ሳይቀር እንግዲህ ቅዱስ ዑራኤል እመቤታችን በደመና ጭኖ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ምድረ ሸዋን ሁሉ እንዳስጎበኛት በእግሯም ገዳማትን የግብጽ ገዳማትን በስደቱ የባረከ የኛንም ኢትዮጵያን በኪደተ እግሩ ባርኮ ለቅዱሳን የሚሆነውን ነገር ሁሉ እንደሰጣት ይናገራል ማለት ነውና እመቤታችን ቅድስት ድንግል ማርያም ከኢትዮጵያውያን ጋር ትልቅ ቃል ኪዳን ስላላት ብቻ ሳይሆን አባቶቻችን ለድንግል ማርያም የተሰጣትን ቃል ኪዳንም አክብረው ስለ እመቤታችን
እጅግ ብዙ ጽፈው ብዙ ደርሰው ብዙ አመስግነዋታል። እንደነ አባ ሕርያቆስ እንደነ ቅዱስ ኤፍሬም እንደነ ቅዱስ ዮሐንስ አፈወርቅ እንግዲህ ኢትዮጵያዊ ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ ስለ እመቤታችን እጅግ አድርጎታል። አርጋኖን በሚባለው መጽሐፉ እመቤቴ ሆይ አጥንቶቼ ሁሉ መናገር ቢሰጣቸው አንቺን ለማመስገን የራሴ ጸጉር ሁሉ በእያንዳንዱ ቁጥር የራስ ጸጉር ሁሉ መናገር ቢችል ለእዝራ ሱቱኤል የእውቀት ጽዋን ያጠጣ ቅዱስ ዑራኤል የእውቀት ጽዋን እንኳን ቢግተኝ ያንቺን ምስጋና ተናግሬ መፈጸም አልችልም ይላታል። ይሄ የተገኘው ከማን ነው? ከኢትዮጵያውያን ነው። ኢትዮጵያዊ ሊቅ ቅዱስ አባ ጊዮርጊስ እንዲህ ነው የሚላት እመቤታችን የራሴ ጸጉር በሙሉ እያንዳንዱ መናገር ቢሰጠው አንደበት ቢሰጠው አጥንቶቼ ሁሉ መናገር ቢችሉ መመስከር ቢችሉ ስላንቺ ቅዱስ ዑራኤል ለእዝራ ሱቱኤል አጠጥቶት ያንን የጠፉትን 46ቱን የብሉይ ኪዳን መጽሐፍ እንዳጻፈው ያንን እንኳን የእውቀት ጽዋ እውቀት ልቡና የሚሰጠው ያንን እንኳን በጠጣ እንኳን ያንቺ ምስጋና ምን አልልም መፈጸም አልችልም እያለ እመቤታችን እስኪያመሰግናት ድረስ ቅዱስ ያሬድ እንግዲህ በዜማው እንዲያርጎ እስኪያመሰግናት በድጎ በማዋሲቱ በዝማሬው እንዲያርጎ እስኪያመሰግናት ድረስ እመቤታችን ብዙ እና አቡነ ተክለ ሃይማኖት ስለ እመቤታችን ፍቅር ብዙ መነሳት ይችላል እና እመቤታችን በዚያ ልክ እንዲያደርጉ ያደርጋች እመቤታችን የአስራት ሀገሯን ኢትዮጵያ በቃል ኪዳን ስለምትጠብቃት የእመቤታችን ቃል ኪዳን ስላልተለየ ሀገራችን ኢትዮጵያ በእመቤታችን ቃል ኪዳን ጸንታ ትኖራለች። እመቤታችን በጦርነቱ በችግሩ በሀገራችን በኢትዮጵያ ባህል እንኳን ሴት ስትወልድ ምጥ ስትያዝ ማርያም ትማርሽ፣ ስትወልድ እንኳን ማርያም ማረችሽ፣ ጠይቀው ሲሄዱ ማርያም በሽልም ታውጣሽ፣ ስትታመም እንኳን ማርያም ትዳብስሽ ነው የሚባለው። አራስ እንኳን መንገር ላይ ቢታይ የሆነ ሰው ሊጠይቁ ሲሄድ የማርያም አራስ ነው። እመቤታችን ልጇን አዝላ ስትሰደድ እመቤታችን ከነ ልጇ በስደት የተቀበሏት እመቤታችን ማርያም ነው። በአብነት ትምህርት ቤቱ ከዚያ ላይ እንደጠቀሱት እንግዲህ ያ ሁሉ ነገር ሆኖ እንዲሁም ምን ይላሉ የአብነት ተማሪዎች በተለያየ ቦታ ሄደው ለምነው ዘው ይመጣሉ። ሲወጡ ለምነው ያመጡትን ነገር ማታ ሲበሉ በእንተ ማርያም እያሉ ነው። ቆርሰው ጸሎት ካደረጉ በኋላ በእንተ ስማ ለማርያም በማርያም ስም ብለው ይሰጣሉ። ያንን ብቻ አይደለም መንገር ላይ እንኳን ሲያገኙ የተራበ ካገኙ ምን ይሰጣሉ? በእንተ ስማ ለማርያም ብለው ይሰጣሉ። እንግዲህ ከመቤታችን ጋር ያላቸውን ጥልቅ ፍቅር ሲናገሩ ምንድነው አኩፋዳቸውን ባዶ አኩፋዳቸውን ይዘው ነው የሚወጡ። በእንተ ስማ ለማርያም ለማለት ብቻ የእመቤታችን ስም ብቻም ነው ይችን ብቻም ነው ምን ይላሉ ይወጣሉ። ይችን ብቻም ነው ይወጣሉ። ከዛ ይሄዳሉ። በእንተ ስማ ለማርያም ሲሉ የእመቤታችን ስም ሲጠራ ያ ትንታግ የነበረው ውሻ ይበርድለታል። ያ ምንም ጨካኝ የነበረው ለማንም ምንም መስጠት የማይችለው ያቺ የቤት የማትችለው ያቺ የቤት እመቤት እንጀራውን እጥፍ አድርጋ መታ የእመቤታችን ስም ሲጠራ ካኩፋዳቸው ተከተላቸዋል። የእመቤታችን ስም ሲጠራ ያንንም አምጥቶ ለነገም አይጨነቅም። ነገ ምን እበላለሁ አይልም። ውዳሴ ማርያም ያደርሳል። ውዳሴ ማርያም ብቻ ይደግማል። እና የእመቤታችን ፍቅር እስከዚያ ድረስ ነውና እኛ ኢትዮጵያውያን ሁሉ ነገራችን ከእመቤታችን ጋር የተያያዘ ነው። ከዛ አንፃር እኛ አስራት አታደርጎን በቅዱስ ዑራኤል መሪነት ኢትዮጵያን አዙሮ ያስጎበኘ ኢትዮጵያን ዙሪያ የጎበኘች እመቤታችን ለኢትዮጵያውያን እመቤታችን የተሰጠችን እኛ ደግሞ ለእመቤታችን አስተዋጽኦን የተሰጠንንና እንደአጠቃላይ እንግዲህ ጠቅለል ስናደርገው አጠቃላይ የመጽሐፉን ይዘት እንዳልኩ መጽሐፉን የጻፉት መምህራን በጻለሙ ትልቅ እንግዲህ ቤተክርስቲያን አሏት ከሚባሉ ሊቃውንት አራት አይና መካከል አንዳቸው ናቸውና እጅግ በሚገርም ደስ በሚል ሁኔታ ጉባኤ ቤት ገብቶ መማር የማይችል ሰው ጉባኤ ቤቱን ሙሉ ስለዚህ ጉዳይ የሚነገረው ነገር በግልጽ መስማት ማየት የሚችልበት ስለ እመቤታችን ስለ ቅድስት ድንግል ማርያም ደግሞ ከሌሎች ሳይሆን ከአባቶች ያለውን ነገር በግልጽ መስማት ማዳመጥ መረዳት ማወቅ የሚችልበት እድል ይፈጥራል። ይህ መጽሐፍ ይሄን ለምን አሉት የሚል ብቻ ሳይሆን ይህ እንዲህ የተባለው ከዚህ አንፃር ነው፣ ይህን እንዲህ ያለው እንዲህ ስለሆነ ነው፣ ቤተክርስቲያን እንዲህ ስለምታስተምር ነው ብለው የግላቸውን አቋም ሳይሆን የሊቃውንቱን የቤተክርስቲያንን አስተምሮ ግልጽ አድርገው ያስቀመጡ ስለሆነ ማንኛውም ኦርቶዶክሳዊ ክርስቲያን የሆነ ቢያነበው የቤተክርስቲያኗን አስተምሮ የሊቃውንትን ትርጓሜ የሊቃውንቱን ምስጢር እጅግ አድርጎ የሚረዳበት በተለይም ደግሞ ስለ ጥንተ አብሶ ሰፊ መልስ የሚያገኝበት የሊቃውንቱን ትንታኔ የሚያገኝበት መጽሐፍ ስለሆነ ብናነብበት እናተርፋለን። የእመቤታችን ጣዕሟ በረከቷን እናገኛለን እና
መጽሐፉ እጅግ በጣም አስፈላጊ መጽሐፍ ነው። የነ ቅዱስ ቄርሎስ፣ የነ ቅዱስ ያሬድ፣ የነ ቅዱስ ዮሐንስ አፈወርቅ፣ የነ አባ ሕርያቆስ፣ የነ አባ ጊዮርጊስ የነሱ ሁሉ ሐሳብ ብቻ ሳይሆን የነሱ ሁሉ ምስጢር ባንድ ላይ የቅዱሳን አባቶቻችን ስለመቤታችን የተናገሩት የነሱ ሁሉ የአባቶቻችን ምስጢር ከነሱ ጋር ቁጭ ብሎ ከቃላቸው እንደመማር ከድምጻቸው እንደመስማት የሚቆጠር መጽሐፍ ስለሆነ በዚያ ልክ ብናየው ለማለት ነው። ከልብ ነው ማመሰግነው። በእውነት ያው 7 ምዕራፎች ናቸው። 7ኛው ምዕራፍ ላይ ምናልባት ብዙን ጠቅሰዋል። ያው ኢትዮጵያና ድንግል ማርያምን ያቆራኙበትን መንገድ ሲፈቱ ከመጽሐፍ ቅዱስ ታሪክ ጀምረው ያነሳሉና ከታሪክ ይመጣሉ። ኢትዮጵያ በሕገ ልቦና በኦሪት ከዛም በሐዲስ ኪዳን ስለ ድንግል ማርያም የተነገረ ስለ ድንግል ማርያም የተወራውን ሁሉ ጽፋለች። ሁለተኛ ከእስራኤል በመቀጠልም ብሉይ ኪዳንን የተረጎመች ከዕብራይስጥ ወደ ግዕዝ ተተርጉሞ ስለ ቅድስት ድንግል ማርያም የተጻፈ በግሪክኛ ከመጻፉ ጋር በጥሊሞስ ሲያስጽፍ ከዛ በፊትም የነበሩት አባቶቻችን ያስቀመጡትን ኦሪጂናል ሶርሶች እንደሚገኙባት ትናንትም ዛሬም ስለ ክብረ ድንግል ማርያም የሚወሳባት ቅድስት ድንግል ማርያም ናት። ለአንደበታችን መፍቻ ቅድም አንተ እንዳብራራው ለማንነታችን ሕፃናት እንኳን ሲጫወቱ የማርያም መንገድ ብለው በባህላችን በጫወታችን በማንነታችን ውስጥ ያለች ስለ ነገረ ድነት የሚሰበክባት ስለመሆኑን ታሪክን መጽሐፍትን አጣቅሰው ይናገራሉ። እንግዲህ ሌላው ከዚህ መጽሐፍ ላይ ምናልባት 7ኛው ምዕራፍ ላይ የምንወስዳቸው በርካታ ነጥቦች እንዳሉ ሆነው መጽሐፍት በመተርጎም ኢትዮጵያውያን እጅግ በጣም የቀደመ ታሪክ መኖራቸውን ያነሳሉ። ሁለተኛ ነቢያት የተናገሩትን ያመጣሉ። ስለ ኢትዮጵያ የተናገሩትን የነብዩ ኤርምያስን አንዲት ሀገር ለዘላለም መሰዊያ ትሆናለች ብለው እንደተናገሩት እስራኤል አስቀድሞ እግዚአብሔር ምንጩ የተገኘባት ማለትም የሰው ልጅ ሲያድን የተገለጠባት በመባረክ ውስጥ የመጀመሪያ ስፍራዎች ቅዱሳን መካናት የሚገኙባት ቢሆንም አሁን እንደ ሙዚየም ከመጎብኘት ባለፈ እንደ ኢትዮጵያ አማናዊ መስዋዕት የሚሰዋባቸው አይደሉምና በዚህ መታደር ስለመሆኑን ኢትዮጵያዊነት ያ ሁለተኛ ከኖህ ቀስተ ደመና ጋር አንስተው ምድሪቷ እንኳን በሰማይ እንደምትመሰክር አገርን የመሩ ነገስታት እንዴት በሃይማኖት ጸንተው ሀገርና ሃይማኖትን አስተባብረው ይዘው የነጻነት ሀገር አጋዚያን ይሏታል ኢትዮጵያና ነጻነት ያልተገዛች ሲባሉ በሲኦልም እንዳትወድቅ ህዝቦቿ ቃል እግዚአብሔር እንዲያውቁ በሲኦል ባርነት እንዳይያዙ በመጻሕፍት የምታስተምር ነገር እግዚአብሔር የምታብራራ ስለመሆኗ በተለይም ኢትዮጵያና ድንግል ማርያም ያስተሳሰራቸው ለአስራት ስለመሰጠቷ ሌሎች ቅዱሳን ሸሽተው ወደ ኢትዮጵያ መምጣታቸው ተሳቱ ቅዱሳን እና አቡነ ገብረ መንፈስ ቅዱስ ቅዱሳን መፍለቂያ ሀገረ እግዚአብሔር የምንላትን በዚህ ምክንያት ስለመሆኑ በስፋት ይናገራሉ። ያሉትን ነጥቦች በዝርዝር ያሉትን ሚስጥሮች መምህሩ ያፍታቱትን እዚህ ቀርበ ስላብራራህልን ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን፣ አስመ መምህራንን ያደለልን። አሜን። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን በተከታተላችኋቸው 2 ክፍሎች ተጠናቋል ማለት ነው። ወላዲተ አምላክ ቅድስት ድንግል ማርያም አባቶቻችን ያስተማሩትን መጽሐፍት የገለጣትን መምህር ደግሞ በተለይ በሊቃውንት እንዴት ትገለጻለች፣ መጽሐፍ ቅዱስ የጠቀሰበትን መንገድ እንዴት ይብራራል፣ መናፍቃንስ እንዴት ነበር የሳቱት፣ በእኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነገረ ድህነት እንዲሰበክ መዳናችን አፋችን ሞልተን እንድናወራበት የመዳናችን ምክንያት የሆነችው ወላዲተ አምላክ ቅድስት ድንግል ማርያም በመጻሕፍት ነቢያት፣ ጻድቃን፣ ሰማዕታት የተናገሩላት ያወደሷትን ውዳሴ በዚህ መጽሐፍ ጠርዘው አምጥተው ለኛ ያቀረቡበት መንገድ እንደሰማችሁት ወደ እናንተ ቀርቧል። የዛሬውን በዚህ ፈጽመናል። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።